ውድ የዚህ ቻናል ተከታታዮች ባላችሁበት ሀገርና ሰዓት አቆጣጠር ሰላማችሁ ይብዛ። ይህንን ቻናል ላይክ ሼር ኮመንት ሰብስክራይብ በማድረግ የጀመሩ አለም አቀፍና ሀገር አቀፍ የሆኑ ትኩስ ዜናዎችን አሰማችኋለሁ። በአውስትራሊያ የህዝብ ትራንስፖርት ነፃ ሲሆን በግብጽ ሱቆችና ካፌዎች እንዲዘጉ ተደረገ። በአለም አቀፍ ደረጃ እየጨመረ የሚገኘው የነዳጅ ዋጋ ተከትሎ ግብጽ ሱቆችንና የምግብ ቤቶችም በጊዜ እንዲዘጉ ወስናለች። አውስትራሊያ በበኩሏ የህዝብ ትራንስፖርት ነፃ እንዲሆኑ አዛለች። ግብጽ የሆርሞን ሰርጥ መዘጋቱን ተከትሎ የነዳጅና የተፈጥሮ ጋዝ አቅርቦት የተስተጓጎለበት የግብጽ ከፊታችን ማለትም ዛሬ ጀምሮ ተግባራዊ የሚሆን ጥብቅ ማሳሰቢያ አውጥታለች። ቻርጀር ሱቆች ምግብ ቤቶች እና ካፌዎች በየቀኑ ከምሽቱ 3 ሰዓት ላይ እንዲዘጉ ወስናለች። የመንግስት ማብራቶችና የውጪ ማስታወቂያዎች እንዳይበዙ ታዟል። የመንግስት ሰራተኞች በሳምንት አንድ ቀን ከቤት ሆነው እንዲሰሩ ታዟል። እንደ ሆስፒታል ትምህርት ቤቶች እና ፋብሪካ ውስጥ የሚሰሩ አስፈላጊ ሰራተኞች አያካትም። የሀገሪቱ ኢኮኖሚ 1/10 የሚሸፍነው የቱሪዝም ዘርፍን እንዳይጎዳ ሆቴሎችና ቱሪስት መስህቦችን ከዚህ ገደብ ነፃ ሆኗል። የግብጽ መንግስት የነዳጅና የህዝብ ትራንስፖርት ዋጋ ጨምሯል። ከፍተኛ የኃይል የሚጠብቁ የመንግስት ፕሮጀክቶች በመዘጋቱ በተጨማሪ የመንግስት ተሽከርካሪዎች የነዳጅ አልባ በ1/3 ቀንሷል። የሀገሪቱ ጠቅላይ ሚኒስትር እንደገለጹት የሀገሪቱ የነዳጅ ወጪ በጥር ወር ከነበረበት በ2 እጥፍ አድጎ $2.5 ቢሊዮን ደርሷል። አውስትራሊያ የነዳጅ ዋጋ ካለፈው ጥር ወር አንፃር 75 በመቶ ጭማሪ በማሳየቱን ተከትሎ የመንግስት ላይ ያሉ መፍትሄ ይዞ ቀርቧል። በመርዌል በሎጂንግ እና በአውስትራሊያ ግዛት የሚገኙ ነዋሪዎች በሚያዝያ ወር ሙሉ የህዝብ ትራንስፖርት ነፃ እንዲጠቀሙ ተፈቅዶላቸዋል። ይህም እርምጃ የነዋሪዎችን የግል ተሽከርካሪዎችን ትቶ አውቶቡስና ባቡሮችን እንዲጠቀሙ ማበረታታት በነዳጅ ላይ ያለውን ከፍተኛ ፍላጎት ይቀንሳል ተብሎ ታምኖበታል። ምንም እንኳን የነዳጅ ማደያዎች ላይ ረጅም ሰልፎች ቢታዩም ባለስልጣኑ አሁንም በቂ ክምችት እንዳለ ለህዝቡ ማረጋገጫ ሰጥቷል። ባለፉት 48 ሰዓታት ውስጥ በእስራኤልና አሜሪካና ኢራን መካከል ያለው ጦርነት ተባብሶ ቀጥሏል። ሁኔታው እጅግ አሳሳቢ እንደሆነ ይገኛል። ባለፉት 48 ሰዓታት የተሰሙ አሳሳቢ ጉዳዮች ምንድናቸው? በየመን ሁቲ ኃይሎች ወደ እስራኤል 2 ጊዜ ባላስቲክ ሚሳኤል ተኩሰዋል። ይህም በጦርነቱ ለመጀመሪያ ጊዜ በቀጥታ የተሳተፉበት አጋጣሚ ሆኖ እስራኤል ጥቃቱን ማክሸፏን ብትገልጽም ሁቲዎች ተሳትፎ ቀይ ባህርና የዓለም አቀፍ ንግድ መስመሮችን ለከፍተኛ አደጋ አጋልጠዋል። አሜሪካ በኢራን ውስጥ ለሚደረጉ የተወሰኑ ምድር ኦፕሬሽን እቅድ እያዘጋጀች መሆኑን የዋሽንግተን ፖስት ዘጋቢ አመልክቷል። እስከ 10,000 የሚደርሱ ወታደሮችን ሊሰማሩ እንደሚችሉ ቢገምቱም ፕሬዝዳንት ዶናልድ ትራምፕ እስካሁን የመጨረሻውን ትዕዛዝ አልሰጡም። የኢራን ባለስልጣናት የአሜሪካን እግር ኢራን መሬት ከረገጠ ሬሳቸውም በሬሳ ሳጥን ሆኖ ይወጡታል በማለት ጠንካራ ማስጠንቀቂያ ተሰጥቷል። በሊባኖስ ውስጥ ያለው ሁኔታ እጅግ አስከፊ ሆኗል። ከ700,000 በላይ ሰዎች ተፈናቅለዋል ሲሆን የቤይሩት ዩኒቨርሲቲና ትምህርት ቤቶችን በጸጥታ ስጋት ምክንያት ተዘግተው ይገኛሉ። አሜሪካ በሊባኖስ የሚገኙ ዜጎቿን በአስቸኳይ ሀገሪቷን ለቀው እንዲወጡ ድጋሚ አሳስባለች። የሆርሞን ሰርጥ በመዘጋቱ አስከትሎ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በአሁኑ ወቅት የነዳጅ ዋጋ ከ$100 እስከ $115 በበርሜል እየተሸጠ ይገኛል። ኢራን በእስራኤል የባህረ ሰላጤ ሀገራትን በተደጋጋሚ ሚሳኤልና የድሮን ጥቃት ስትፈጽም እስራኤል እና አሜሪካ ከኢራን ውስጥ የሚፈጽሙበት ጥቃት አጠናክረው ቀጥሏል። ኢራን በሳውዲ አረቢያ የሚገኙ የፓሪስ ስልጣናት አየር ኃይል ጣቢያ ዓለም ያደረገው ጥቃት
ዓላማ ያደረገው ጥቃት ፈጽማለች። በድሮኑ እና በሚሳኤል በተዘነዘረው ጥቃት ከ10 እስከ 15 የሚሆኑ የአሜሪካ ወታደሮች ላይ የመቁሰል አደጋ ደርሷል። በተጨማሪ የአሜሪካ የነዳጅ ማሳያ አውሮፕላኖችን ጉዳት አድርሳል ተብሏል። እስራኤል ቴልአቪቭ ከተማ አቅራቢያ በሚገኙ የኢንዱስትሪ ቀጠናዎችን እና የኬሚካል ፋብሪካዎችን በሚሳይል መመታታቸውን ተነግረዋል። በጉልፍ ሀገራት ዩናይትድ አረብ ኤምሬት፣ ባህሬን እና ኩዌት የሚገኙ ዓላማዎች ላይ ጥቃት ተሰንዝረዋል። አሜሪካና እስራኤል በኢራን ሚሳኤል እና የድሮን ክምችት ላይ ጉዳት ለማድረስ የሚሳኤል ድሮን ማምረቻ ፋብሪካዎች ላይ ጥቃት ፈጽማለች። የኢራን አብዮት ዘብ አይአርጂሲ ዋናው መስሪያ ቤት እና የአየር መከላከያ ስርዓቶች ላይ ጥቃት መፈጸሙን ተገልጿል። ስትራቴጂያዊ ለሆርሙዝ ሰርጥ ቅርብ የሆነው የባዳር ካማር የወደብ ከተማ ድብደባ ተፈጽሞበታል። በተጨማሪ ኑክሌር ጋር ግንኙነት ያላቸው የተባሉ አንዳንድ ተቋማት ላይ ጥቃት መፈጸሙ ተዘግቧል። ኢራን መገናኛ ብዙኃን በቴህራን ከተማ አካባቢ በተፈጸመ የአየር ድብደባ ምክንያት አንዳንድ ከተሞች ክፍሎች በጨለማ ተውጠዋል። በኢራን ዋና ከተማ ላይ የተፈጸመበት የቅርብ ጊዜ ጥቃት ከእስራኤል መከላከያ ወይም ከአሜሪካ ጦር እስካሁን የተሰጠ ምላሽ የለም። የሰላም ተስፋ አለኝ። ፓኪስታን የውጭ ጉዳይ ሚኒስቴር ኢስሐቅ በሚቀጥሉት ቀናት በአሜሪካና በኢራን መካከል ትርጉም ያለው ንግግር በሀገራችን አስተናጋጅነት እንዲካሄድ ጥሪ አቅርቧል። ንግግሩ አሁን ላለው ግጭት አሁናዊ ዓለም አቀፋዊ ዘላቂ መፍትሔ ለማምጣት ያለው እንደሆነ ተገልጿል። የኢራን ፓርላማ አፈጉባኤ መሐመድ የድርድር ጥሪውን አሜሪካ ለምትቀድመው የምድር ላይ ወረራ እና እንደ ሽፋን የምትጠቀምበት ነው በማለት አጣጥለዋል። ጠላት በይፋ የድርድር ምልክት እያሳየ በምስጢር ግን ወረራ እያቀደ ነው ብለዋል። አፈጉባኤው እኛ ኃይሎች ማንኛውንም የአሜሪካ ምድር ጦር ለመቀበል ዝግጁ ናቸው። ምላሻችንም ግልጽ ነው፣ ውርደት በፍጹም አንቀበልም ሲሉ አስጠንቅቀዋል።